በፊት በሳምንት አንድ ቀን እንኳን እሑድ ቀን ፊልም አይነበር ኢትዮጵያ ፊልም። አሁን የሚገርምህ ማለት ነው እንኳን ፊልም አይደለም አርቲስቶች ሳንዲት እንደሚያስጠላኝ ነገር አልችልም። ይሄን ያክል ነው በቃ ያስጠላኝ። አንተ ገንዘብ ስላለህ ሚሊዮን ከፍዬ ብለህ እኔ ነገ ነው የምፖስተው። ነገ እኔን ጠብቀኝ። አንተ ከነገ ወዲያ አይደል የምትለው? እኔ ነገ ነው የምፖስተው። ነገ እኔን ጠብቅሽ። ቢያንስ እኔ በዛ ሰዓት ላይ ስትረስ ሆኜ በጣም ብዙ ሮጥቻለሁ። እንዲያውም ደም ብዛት ምናምን ሁላ በሽታ የለብኝም ነበር። በዛን ሰዓት ነው እንዲያው በሽታ ያዘኝ። ከዛ መሳፍንት ይሄን ፍራንክ ሰው ብለኝ ብትለኝ እኮ ምንም አይተስተኝም ነበር። አሁን እኮ ልክ እንደ ፋራ እንደ ጻ ልጅ እኮ ነው ያደረከኝ። 200 ሺህ ብር እኮ ነው ለበሹ ተመልሶ ለምንድን ነው እኔስ ቢያንስ የምጠቀም በምን እስቲ አንተ ራስ በኔ ቦታ ብትሆን ያሁን ላይ ሚሊዮን ብር አውጥቼ በቃ ወጣው ቻው ቻው። ባለ ሲልቨር ሱፍ ሁላ እንደላክ ነው መረጃዎች የደረሱ። የምስቱ ሱፍ ብቻ ጫማ፣ ሱሪ፣ ሁለት ጫማ ጎልደን ሲልቨር ሙሉ የለበሰው ልብስ እሷም የለበሰችው ልብስ አብዛኛው እኔ ላኩት ነው። አይ በዩቲዩብ የሚታየው እኔ ነው ፍራንክ የሚገኝበትን ያህ ደግሞ ፍራንክ ስለማያስገኝ ያህ አንተ ነው ተብለህ ያህን ከዛ ሰው ጋር እንዴት አድርገህ አንደርስታንድ ተደርገህ የምታወራው? አንድ አስተርጓሚ ያስፈልጋል በእኔና በሱ መሃል። እኔ አሁን የእንስሳ ቋንቋ አልችልም። የሱ ሲያወራ የእንስሳ ቋንቋ ይመስላል። ቢኮዝ ውሉን እሰጥሃለሁ። እንዲያውም እኮ ከዛ ከካሜራው ላይ እናታ የሚደብር ነገር ያደረከው ሌንሱን ወስደህ ሶኬት ወስደህ ቀፉን የሰጠሃቸው ሸጡታል። ጥቁር አዲስ ፊልም ዩቲዩብ ላይ አለ። ማን የወሰደብህ 10 ሺህ ብር? ወይኔ እዛ ሰዓት ላይ ነበር ማቆም የነበረብኝ። እንደዚህም አይነት ይመጣልን ብዬ ስላላሰብኩኝ በተምን ነበር። ግን ይሄ ያለፈን ነገር ችግር የለም። ምንድነው ቴሌ ምናምን ላይ ታይቷል ተብሏል። እዛ ላይ ምንም የተካፈልኩት ነገር የለም። ከዛ በኋላ ዓለም ሲኒማ የታየ ምንም ነገር የተካፈልኩት ነገር የለም። የዚህኛውን ደግሞ የፕራይምን ደግሞ ሼር ነው የምናደርገው። ፊልም የሚባል ነገር እኮ እኛ ጋር የለህም። ምንድነው የሆነው ነገር? አንተ አገዝከን፣ ስፖንሰር አደረከን። እኔ እነሱ ሲጀመር ይሄ ቅሌት ምናምን ለነሱ ክብራቸው ነው። እኔ እነሱ እኔ የተነቀኩላቸውን ያክል እነሱ ለራሳቸው አልተነቀቁም ክብር።